ፊት በጎረቤታሞቹ አንበሶቹ እኮ እዚህ ናቸው ልጠራቸው እኮ ይችላል የፈጠራ ችሎታን በጣም አደንቀዋለሁ እንድንገባ ያደረከው ነገር በዚህ አጋጣሚ አድናቆቴን ይገልጽልሃል ጋሽ ብንዳይ አንበሶቹ በደንብ የሚያውቁ አንተን ነው ሲበሉ ባይስ ነበር ናፈቀው ቻው ብንዳይ ሹፌር ነው ዳይ ጋሽ ብንዳይ እንግዲህ እግዚአብሔር ጽናቱን ይስጣት Ndae bonyo sawamanyo Ndae bonyo sawamanyo Ndae bonyo Ndae bonyo sawamanyo من نوع فتتك على منكم أمن أنا من داي بكلا دم ملاشني ناسك نا من داي أرسون ما زوي نورو بتشا كارل اللي تلانو تيمتانو تشودات شوال زاج أكاوست تلان متان بلا شو سبعة شنجي إني أبرر شوني متوت وشت ليلا من داي بكلا زيج بيوست علنجي دبدامو من داي نما على متانا شو زاج أكاوست أو بله هندا جيب شوهات عليه متا أنا جن زنابي يندسو متو أو متول እንዴት መጡ በመኪና ሄጄ ባየር መጣው እዛ እንደ ጅብ ለጮክብኝ ድፍረትህ ቅጣት ይጠብቃል አንተና ቢጤዎችህ ተመጣጣኝ ቅጣት ይጠብቃቸዋል በምን ልቅጣ ወይ ጋሽ ምን እርሱ የቅጣት አባት ነው ከቦክስ እስከ ጥፊ እርሱ ነው ከጩቤ እስከ ግላሽ በእጆ ነው ምኑን ከምን ንብረት አባት እኔ ምንም መርጦ ነገር የለኝም እኔ ግን አለኝ በርግጥ ለዛሬ ቡጤ የለም እሺ ሌላ እስኪ ሳለኝ ወልህ ከነ ሙሉ ግርማ ሞገሴ ከነ ሙሉ ክብሬ እዚህ በወጠርከው ሸራ ላይ እስኪ ጉብ አርገኝ ከዛ ካናቱ ላይ ደግሞ አጼ ምንዳይ በቀለ ደመላሽ ብለህ ጽፋ አሳይ ታዛዥ ነኝ እርሶ እኮ ትልቅ ሰው ነው በእውነት ትልቅ ሰው አሁን አዝነውልኝ ነው አይደል ያን ሁላ በደል ፈጽሜ እስኪ ሳለኝ በማለት የሚቀጡኝ ዝበል እሺ ስሎታል አባት አትልፈስፈስብኝ ቅጣቱ የሚጀምረው ከስዕሉ ነው ብቻ እንደሰለኝ አልፈልግም ከጎን የጅብ ድምጽ እንዲኖር ፈልጋለሁ ይህን ባታደርግ ግን በህይወት ዘመንህ አጋጥሞህ የማያውቅ የዱላ ወርጅብኝ ይከተላል በቃ ገርማል እኔን ያለሙያ መሳላ ማረ ሆይ ብለ ብዙ ጊዜ አባረኝ ምን ደይ ከድብደባ በቀር ምን ይመሳል ሙያ አለው
ብዙ ሳሊ ወዳጆች አሉ። አንዳቸውም ግን ድምጽ ስለው አቁ ይኸው እሳቸው ድምጽ ስዬ ላሳይ ብለው ነው ብሩሽን የተቀበሉት። ሌታሲ እድሜ ልኬን አንተን እያረመው መኖር ነው የሰለቸኝ። ወይኔ ቴዲማ እንግሊዘኛ ቋንቋዬን ወሰዱብኝ። ኢስቶም ሚሚሞ He stole your memory, okay? አታርመኝ። አርማለሁ። በምንዳይ ፊት ስትሳሳት እያየሁማ ዝም አልልም። I will correct you forever, okay? Baby. እሺ ቤቢ እርዳኝ። ቋንቋዬን እንደወሰዱብኝ የሴል ችሎታዬ እንዲነጥቁኝ አልፈልግም። ብሩሽን ተቀበለልኝና አባርልኝ። ኖ የሚችል ሰውማ አላባርም። Look. ብሩሽ አያያዙ ልክ እንደ ዳቪንቺ ነው። I think እሱ ምሩቅ ሳይሆን አይቀርም። ብራቮ ምንዱ። የሀገራችንን ሰዓሊዎች በቁጥር 1 ከፍ አድርገዋል። ይገባል። ምንዱ ሄይ ለምንድን ነው የማያናገር? ተመስጦስ ገብተው ነው። ተመስጦ ፒካሶ ሞመንት ሉክ ምንዳይ ሁለቱንም ያጣምሮ ነው ያዘው። ድብደባውንም ስዕሉንም ኦኬ ማይ ጎድ እሺ የጅብ ድምጽ እንዴት በስዕል ውስጥ እንደሚታይ ነውና ተመልከቱ። ፕሮፌሰር ነው ተመልከቱ። Wow. Remarkable, Mundu. Thank you, Professor. It's magnificent. Thank you. Professor, ከርሷ አድናቆት ማግኘት በጣም መታደል ነው። በእውነት መታደል ነው። እኔ ደስ ብሎኛል። በርታ። በደንብ ሳና። እሺ ሳራ ሃዊ እዚህ ምን ትሰራላችሁ? መቼም አራስ ልጅ ይዘን ፀሐይ ለማሞቅ አይደለም እዚህ የተሰጣ ነው። መግባትም መውጣትም ማይቻልበት ሁኔታ ላይ ደርሰናል። ወንድ ኮንክ እርዳታ ያስፈልገናል። እርዳን። ልረዳ መጥቼ እርዳታ ትጠይቁኛላችሁ? አረ በእናታችሁ ይልቅ እኔን እርዱኝ። እሺ ንገረን እንረዳዳ። መቼም ከኛ የባሰ ችግር አልደረሰብህ። አይብሳል እንዴ? በህይወት ዘመናችሁ ከገጠማችሁ ችግር ሁሉ ይሄ ከፋ ነው። ምን እንዳይበቀለ ብድር መላጭ ማን ነው? ደንበላሽ እኔ ቤት ነው ያለው። ምን አይነት ሸውላካ ነው በእናት? አሁን እኮ እዚህ ነበር ከምን ይውዛ ደረሰ? ማ ምንዱ የኛ? አዎ ነው። እናቴ እያሉ በፍቅር ሲያቆላምጡኝ የነበሩት ጋሽ ምንዳዬ ናቸው። ቤታችንን አሽገው ይሄን ሶፋ ወርውረውልን እዚህ ሜዳ ላይ ጥለው ነው ሄዱት። እኔን ደግሞ ሳሊነቴን ነጠቁኝ። ቋንቋዬን እንዳለ ሰረቁኝና ለቤቢ አሸከሙት። ቤቢ እንግሊዘኛ መናገር ጀመረ። አዳስ ያርግለት እንዴ ሲታረም ነው የኖረው እስከዛሬ። ይበቃዋል። ቆይ ግን እንዴት ነው አክሰንቱ? እንደ ነጮቹ ብታዩት አታውቁትም። የእንግሊዘኛ መዝገበ ቃላት በቀኝም በግራም ያንጎሉ ክፍል ተቀምጧል። በቃ እንደፈለገ ነው ቃላቶቹን የሚወረውራቸው። እንደውም ወደፊት አማርኛ ሳይከብደው አይቀርም። እኔ ስሳሳት እኮ እየተቆጣ እየገሰጸ ሲያርመኝ ነበር። በጣም ይገርማል። ሳንሞት ቤቢ እዚህ ደረጃ ላይ ደርሶ ማየታችን በጣም እድለኞች ነን። ግን እንዴት ሃው በጋሽ ምን እርዳታና እሳቸው እኮ ናቸው ጉድ የሰሩኝ። ሃዊ በእናትሽ ይልቅ አንቺ ሊሰሙሽ ይችላሉ ማለት በቃ ከጋሽ ምን እንዳያስጥኝ። ውይ ቴዲዬ የድሮ ፍቅራችን አሁን ያለ መስሎ ነው። አሁን በነፍስ ምን ጠላቶች ሆነናል። ልረዳህ አልችልም። ቴዲ ራስን አድን። መጡ ስሞታ ልትናገር መጥተህ ነው? ማንንም አይሰማም። ዳይ የጀመርከውን ስል ጨርስ። ዳይ አቡ ይቁቶኛ ነው በላሽ።
ደብቅኝ አቡዬ እርጅኝ በእናትሽ ምን ሆነ እናትኝም እንዴ ቴዲ እኮ ነኝ አቡ አውቃለሁ ቴዲ ሳሊው ውድድር አሸነፈ ከከተማ ወስደስ ታዝናናን የነበርከው ሰውዬ እንቁ ሰዋላችን ቴዲ በደንብ አውቃለሁ አው ድሮ ሳሊ ነበርኩ አሁን ግን ሰባኪ ሆኛለሁ ከመንዴ አስጥሉኝ እርዱኝ ያልኩ በጓደኞቼ ቤት እየዞርኩ ምሰብክ እንቁ ሰባኪ ሆኝልሻለሁ ካንቱ ልፋት ነው ምንዴ እንደሆነ የሁሉንም ልብም አይምሮም አይንም ሰልቧል እሺ በእናትሽ አቦ እርጅኝ ጋሽ ምንዴ የምችልኝ መምታት እንዴት ነበር ድሮ ከሰው ስጣላ ለራሴ ተከላክዬ ለሰው ጥብቅና ምቆመው እንዴት ነበር አቦ መማታትሽ ማን ነው ሰደብሽ ምንዴ በቀለ ደመላሽ እኔ አላምነው ለጠፋሹ ጥፋት ተመጣጣኝ ቅጣት ያስፈልግሻል ብሎ ሁለት እግሬን በገመድ ጠፍሮ ይነሄድ እግሬ ለመራመድ እንጂ እንደ ልቤ ለመሆን አያስችልም ከማን ጋር ነው አፍ የምትካፈችው ቴዲ ሂድ ራስን አድን አንተ ሰው ቶኝ ብያለሁ አይደለም በቀለ ይሞት አለቀም እንኳን ደህና መጣ ቴዲማን ምንድነው እንኳን ደህና ቆያችሁ ምንድነው እየተካሄደ ያለው ወይ በጣም ጥሩ ጥያቄ አንተ ቴዲ ሳሊ ጓደኛችን ላለፉት ረጃጅም ቀናት ተኝተ መንቃት አልቻልክም ነበር እኛም ከእንቅልፍ ለማንቃት የተለያዩ እርምጃዎችን ወሰድንብህ አልተሳካልን አምጥቼ እዚህ ጋር እንዳስተኛ በታዘዝኩት መሰረት ካልጋ ላይ አምጥቼ እዚህ ጋር አጋደምኩ አብረን ያጋደምነው ይኸውልህ ደባበሱ ቀዝቃዛው ውሃ ነከርኩ እንድትነቃ ከሁለተኛ ፎቅ ላይ እንደዚህ ቁልቁል ንፋስ ላይ ተያዝክ አትግል ወይ ፍንክቻ ባንቅልፍ ልጅ ብለ ላጥ ብላል እስካው እኛም ከእንቅልፍ መንቃትን ስንጠባበቅ ያለ ፕሮግራማችን ኑሯችን ካንተ ጋር አረጋግጥ ለስንት ቀን ተኝቼ ነው ይውላ ነገር ይሆነው ኧረ በለው ባትሰማው ይሻላል እንዴ ከረምክ እንጂ ብቻ ይኸውልህ በአለም ላይ ረጅም ሰዓት የተኛ ሰው የት ይገኛል ተብለ ከተጠየቅ ኢትዮጵያ ውስጥ እሱንም እዚህ ቤት ማለት ይችላል ስሙስ ከተባልክ ደግሞ ቴዲ ብለ በቂ ማብራሪያ መስጠት ትችላለህ ደፋር ይሄ እንቅልፋማ እኛን አይወክልም እንዴ ለተቀን የሚለፍባት ኢትዮጵያ ውስጥ እየኖርና አንድ እንቅልፋም ስማችን አያጠፋ ኧረ እባክሽ እንደውም የእንቅልፍ ውድድር ቢኖር ቴዲና መሰሎቹ ነበሩ ከ1 እስከ 3 የሚወጡትሽ ቆይ ተኝተን የምንወዳደሩ ብቻችንን ነው ወይስ ከችኮች ጋር ይኸውልሽ አንዱ አልጋና ፋቂ ወጣት እንቅልፋም ደግሞ ሳሪ 24/7 በሚሰራበት ሀገርማ ቴዲም ቤቢም ለምሳሌ አይሆኑ ይልቅ በእናት ሞት ቅልቅል ያስተኛህ ነገር ልትነግረን ትችላለህ ምኑን አውቄው ነው እስኪ ምን በፓርቲ ከፋፍለ ነገር በፓርት yes በፓርት ቤቢ ተመስገን አምላክ የእንግሊዘኛ ቋንቋ አልጠፋብኝም በህልሜ አብየት ፕላን ማን ይሆን እዚህ ፕላን ውስጥ ቀድሞ የሚገባው ሲውጡ እናንተ ስራ ፈቶች እስኪውጡ ከየት ዱባለ ብላችሁ ስደነግጡ ማየት ናፍቆኛል አብየት ኡታ ሲሉ አይሰማህም ምንዱ አይሰማህም እስኪውጡ በፈጠራቸው ነው የሚጠሉት እስኪውጡ አታጓጉኛ ውጡ እስኪውጡ እናንተ ምናምንቴዎች ውጡ መግቢያው ይታያል መግቢያው ምን እንደሚላታ ተመልከት ምን ልጅ እንኳን ወደዚህ የሞት ወጥመድ በሰላም መጣችሁ ጥሩ ሂድ በስ ፕላን ላይ ሂድ እሺ አቡዬ ጀርባ በጅራፍ ነፍሷ እስኪጠፋ ድረስ መግረፍ አያይ ከምግብ ጋር ቢሆን ጥሩ ነበር ሆዷ ሲተረተር አብልቶ ይሄን ደረጃ 99 ጊዜ እንድትወጣውና እንድትወርድ ማድረግ በሚለው ቢስተካከል ጥሩ ነው እሱም ጥሩ ነበር ግን ምን መሰለ በቂ የምግብ ክምችት አለን ብዬ አላስብም እሱ ቢኖር ኖሮ አሁን ያልከው ቅጣት እንዴት ቆንጆ ነበር ያንተም ጥሩ ሐሳብ እኮ ነው ጥሩ ኢኮኖሚስት ሆናል እኮ ጌታ በልቀጥል ይኸውልህ ሳራ ቀጣይዋ ሳራ ስረሹ ልቅ ይበል
ይኸውልህ ሳራን ብር በወንድ ጠቅልሎ ወንዱ ስትል አይ ወንዱን አትልም። አንተ በደንብ ስለማታውቃት ነው። እንዴ ይቀጥላል እኮ ማን ነው ዱላው ይከተላል። ማን ነው እንዴ አቸኩልብኝ። ይኸውልህ ብር ስትል ብርክ የሚያስዝ ዱላ ከበቂ ስድብ ጋር አይደርብ ከዛ ወንዱም ብሩ ምንዳይ ተከብሮ ይኖራሉ። መለፋደር ቀረ። ግሩም ቅጣት እንደዚህ ግሩም እናቱ ወይ የሷ ቅጣት ደግሞ ስፔሻል ነው። እባክህ ሳትሞት ነፍሷን ይማረው። የሷ ቅጣት ይኸውልህ ሞት ነው። ሞት እናቴ ሞት ምን አነሰ እንዴ? ማለት የተሻለ ቅጣት አለ? አንተው ድብን በል እሺ። ለፈደድ ስማ፣ ሌላ ነገር ሳይከተል አሁን ካጠገቤ ጥፍ። ካጠገቤ ጥፍ። ኧረ እባክህ እሷን ሳልከልትም አልሄድም እንዴ? ትቀልዳለህ እንዴ? ከመተኮስ በፊት ተተኮስ። ከመተኮስ በፊት ተተኮስ። አሁን ገና ባይኔ መጣ። ደርቤ እኮ ነኝ። ቆይ ሂድ። ለስልጠና ስጠራ ብቻ ትመጣለህ። ሂድ። እሺ ቆይ ዳይ ሂድ። እንዴ እናቴን ሂድ። ነኝ ምንዳይ በቀለ ደመላሽ ነኝ። ድንገት ከች ብዬ አስደነገጥኩሽ አይደል እናቴ? ላንቺ ሞት እንዴት ሆኖ? አው እንዴ ጋሽ ምንዴ እንዴት ማለቴ እዚህ አልነበሩም አይደል? ኮዛ ጫካ ከኛ ጋር ደህና ነው? በጣም ደህና ነኝ እናቴ። ምን ይኮናል ብለሽ ነው? እነዛ ምናምንቴ ጓደኞችሽ ሴራ ሲጎነጉኑብኝ አልፊያቸው መጣሁ። ይቅርታ አድርጉልኝና አንድ ጥያቄ ልጠይቆት። ጠይቅኝ እናቴ ጠይቅኝ። አይደለም 1 20 30 100 ጠይቅኝ። እሺ ከርሶ ጋር በመልክም በሁሉም ነገር የሚመሳሰል መንትያ ወንድም አሎት? ጠይቀሽ ሞተሻል እናቴ። እንግዲህ ልመልሰዋ። ይኸውልሽ እኔ ለእናትና ለአባቴ አንድ ልጃቸው ነኝ። እሺ ሌላ ጥያቄ ልጠይቅ እናቴ፣ ግን ነፍስ ያለው ጥያቄ ጠይቅኝ። እርሶ አንድ ጋሽ ምንዴ ሆነው ሳለ በአንድ ጊዜ በተመሳሳይ ሰዓት 3 ቦታ የመገኘት ልዩ ችሎታ አሎት ልበል? አትበይ እናቴ አትበይ። ጫካ ያገኘሽው ምንዳይ እዚያውን ፊት ለፊትሽ ቆሞ የሚያናግርሽ ምንዳይ አንድ ለእናቱ ወንዱ ምንዳይ በቀለ ደመላሽ ነው። እና እንግዲህ እንደዛ ሆነ እላችኋለሁ። ወይኔ ቴዲማ ጋሽ ምንዳይ እንደዚህ ጮህባቸው እንዳንበሳ ሲያሯሩጡ አደሩ አይደል? ጀግና ናቸው ግን። ወይኔ ጉዳችን! ተራ በተራ በህልማችን እየመጡ ሊያሰቃዩን ነው። ያንዳንድሽ በዙር ይደርስሻል። ቴዲማ እንደው አፈርሶ በቃ ሚስጥር አይደለም በእናት ንገረን። በሚቀጥለው ዙር የመሃል በላይ እንደሚመጡ አጫውተዋ። በተጠንቀቅ ተኝተን ልጠብቃቸው። የምን መጠበቅ? አብደሻል እንዴ? በእውኔ ሲቀጠቅጡኝ የኖሩ ሰውዬ በህልሜም ደግሞ ያሯሩጡኝ። ይኸውልሽ ልክ እንደ ሚስተር ቢን አይኔ እንዲህ በፕላስተር አጣብቅና እግሬን ቀዝቃዛ ውስጥ አድርግና ቁጭ ሸወድኳቸው ማለት ያህል የት ያገኙኛል? ቤቢ ልሻል ይሄ ነዋ። ቆይ ቤቢ ግን እሳቸውን ስትሸሽ ማአት የሚታለሙ ቺኮች እንደሚያመልጡ አስበሃል? እባክሽ እነሱ እንታቸው ቀን ያገኛቸዋል። ቤቢሽ ቆይ ግን የህልሙ ጋሽ ምንዴ ግን እንዴት ናቸው? ያው ናቸው። በእውን እንደምናውቃቸው ደብዳቢ ተሳዳቢ ናቸው። ግን ትንሽ እንደ አስማተኛም ያደርጋቸዋል። በእናት ቴዲ ምረጥ ብለን ብናስቸግር የትኛውም እንዴት ትመርጣለህ? ኧረ በእውንም አውቃቸውም እንዴ ይግደሉኝ። እሳቸው የዋህ አይደሉ እንዴ? ከቡጤ በስተቀር ሌላ ምን ዱላ ያውቃሉ? እኛው
ለምን ግን የህልሙ ምንዳይ እንዳልመረጠ ታውቃላችሁ? በህልሙ የመጡት ምንዳይ ሰዓሊ ናቸው። በእንጀራው ስለመጡበት ተናዱ ነው። ኧረ ሌላም ምክንያት አለው። በህልሙ ነገሮች ሁሉ ተገለባብጦበት አልነበር እንዴ? እኮ እኔ ራሴ እንግሊዘኛውን እያንበለበልኩበት ፎነር የሆኝበት አልነበር እንዴ? ፎሪነር ያው ነው። እርግጠኛ ነኝ ቴዲ የጋሽ ምንዳይን ቦታ ይዞ የኮንዶሚኒየሙ ሊቀመንበር ሆኖ ከኛ ጋር መበጣበጡ አስፈርቶናል። የሆኑን ምንዳይ መረጥከው? ቤቢ ሴቶችን ተሸክሞ ግቢውን በንብርክኩ እንዲዞር ማድረግ። ደግሞ ቴዲ ቀለም የሚያጨማልቅበት እጁን ቀጥቅጦ ላልተወሰነ ጊዜ ማሸግ። ጋሽ ምንዳይ እንዳያረጉት ምን ላድርግ ብለሽ ነው? አንድን ከፍረዳቴ ያወጣው ፕላን ነው። ያንቺንማ ሲነግረኝ ብው ብዬ ካጠገቤ 80 ክንድ እንዲርቅ አረኩት። ያንቺንማ ሌሎች ይቀጡልሻል፣ አንቺ አትቀጭ። ግን ምን ነበር ቅጣቴ? ማለት ባውቀው ደስ ይለኛል። እኔ ሞትልሻለሁ እናቴ፣ አንቺ አትሞችም። በጣም የሚገርም የቅጣት ፕላን ነው። ያሳዝናል እንጂ ይልቅ እነዚህ ምናምንቴዎች ለመቅጣት ብትተባበሪኝ ደስ ይለኛል። እንደውም ለቅጣቱ አፈጻጸም እንዲመች በ50 አለቃ ማዕረግ ብሾምሽ እና ወትረጂኝ። 50 አለቃ ማለት ወኔ ተው በቃ ደፍኛለሁ። በ100 አለቃ ማዕረግ እርጂኝ። ደስ ይለኛል። ግን ጋሽ ምንዳይ በአዲሱ ዓመት እንደዚሁ አይጥና ድመት ሆኖ መቀጠል ጥሩ ነው? ምን ይደረግ ብለሽ ነው እናቴ? ሁሉን ነገር እኮ አውቀዋለሁ። በአዲሱ ዓመት አዲስ ነገር ይዘን መምጣት ነበረብን። ያው መቼም እኔ ደርሶ አልነግሮትም። ያው በፕላኑ መሰረት እነዚህ ምናምንቴዎች ቀጥተዋቸው አዲሱን ዓመት ከሚያበላሹት ቢተውት ጥሩ ነው። ከይቅርታ ጋር አይ እናቴ እንደው እባክሽ ወዲና አታባቢው። ያቀድኩትን ፕላኔንም አታቃይብኝ። እንግዲህ አዝነሽ ወይ ካሉኝ ምን ይደረጋል? እናቴ አረታ አታባቢውን ተይ። አንቺ በፍጹም ማዘን የለብሽም። እንደውም አዊ ግን ምን ሆነ ነው የጠፋችብኝ? ከኛ ጭንቀት የሱ አይበስም። እዚህ ቁጭ ብዬ አይኑን ከማየው ሐኪም ላናገር ብላ እያለቀሰች ነው የወጣችው። አዊቹ ምን ሆነሻል? ሐኪሙ በቃ አይነቃም ተስፋሽን ቁረጪ ብሎ ላከሽ እንዴ? ዴች ደግሞ ሳይመረምረው ነው እንዴ እንዳበቃለት የሚነግራት? ሀዊ ንቂ በእናትሽ እንዴ! ቴዲ ማን አናግራት? ነይ ንቂው። ይኸው ሀዊቾ ነቅቻለሁ። ይህናል ስለደከምሽልኝ ጭንቀቴን ስለተጋራሽልኝ ሀዊ በእውነት በጣም ከልብ ነው የማመሰግነው። ያመሰግንሻል። ባትነቃ ይሻል ነበር። ለምን? ጋሽ ምንዳይ እዚህ ኮንዶሚኒየም ግቢ ውስጥ ናቸው ያሉት። ያንዳንድሽ በዙር ይደርስሻል ያለን ነገር እውነት ነው ማለት ነው። ሀዊ አንቺም በቁምሽ እንደ ቴዲ ማን አይነት ህልም አየሽ እንዴ? እኔ እንዴት ነው እንግሊዘኛ አንበለበልኩብሽ አይደል? አሪፍ አይደል አዊቹ? ቤቢ እኔ ለቀልድ ጊዜ የለኝም። እኔንም በ100 አለቃ ማዕረግ ሹሞኝ እናንተን የመግባባት ስራ ልሰራ ነው እዚህ የመጣሁት። ወይኔ ጓደኛዬ ምን አስነኩብኝ? ሀዊ ምን ሆነሽ ነው? ንቂ። ከልቦናሹኝ ምን ሆነሻል? ከልቦናዬ ነኝ። ሰውየው በሆነ ተአምር አብረውን እዚህ መጥተዋል። አሁን ራሱ የቅጣት ፕላናቸውን ሲያሳዩኝ ነው ያሉት። እኔ ይሄን ማመን አልችልም። እኔም ማመን በግል ታምናላት? ማየት ማመን ነው እንዴ? አሁን ሳመናችሁ
ወይኔ 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 ቴዲማን አው ባልኩበት አፌ ዛሬ ውል ነው ማለት ነው ቴዲማን መስኮቶቹን በደም ዘጋሻቸው? ግጥም አድርጌ ነው የዘጋሁት። ንፋስ ማስገቢያ እንኳን የለው። እኔም በሮቹን በደንብ አድርጌ ከርችሜያቸዋለሁ። በምን አባቱ እንደሚገባ ያዋለሁ። እሱም አይገባም፣ እኛም አንወጣም ከዚህ ቤት። ቆይ እስከ መቼ? ማለቴ ስንቱ የሚፈልገን ሰው አለ አይደል እንዴ? በዛ ላይ ደግሞ ቀለባችንን አልገዛንም። በራብ እንለቅ እንዴ? ምንም ብታደርጉ ግን ከጋሽ ምንዳይ መደበቅ አትችሉ። እንደውም እኔ ሳስበው በሆነ ተአምር እዚህ ቤት ውስጥ የገቡ ይመስለኛል። አያስገርም። ምኞትሽን ነው የተናገርሽው። እሳቸው እዚህ ከሚመጡ ለምን አንቺ አትሄጂላቸው? ጋሽ ምንዳይ አንቱ የሉም እኮ የሉም እንዴ? ቆይ እንደዚህ ከምትጨናነቁ አርጎ ያላችሁን ነገር ብታረጉ አይሻልም? አይሻልም። ከእሳቸው ጋር በምንም ነገር አንደራደርም። ተረጋጊ እኔ ግስላ። ከኛ ምን እንደፈለጉ ሊነግሩን ይችላሉ መቶ አለቃ? ያ እሳቸው ከእናንተ የሚፈልጉት አዲስ ነገር ነው። አዲስ ነገር? በቃ አዲስ ነገር አሳይተናቸው ከእሳቸው መገላገል እንችላለን? ያ የሚፈልጉትን አዲስ ነገር አሳያቸውና እናንተም ተንፈስ በሉ። አገሩ ከቦታው ከስፍራው ሲገኝ የሰው የለሞኝ ምንዳዬ አይደል ሰው ምንዳዬ ናገር ወደ የዋሰው ምንዳዬ ኧረ ምንዳዬ ኧረ ጋሽ ምንዳዬ ኧረ ጋሽ ምንዳዬ ኧረ ምንዳዬ ደህና ናችሁ ግን? ደህና እግዚአብሔር ይመስገን። እጃችሁ ከምን? እጅ ከፍንጅ። በቃ ዳንኪራ ጭፈራ ብቻ። አዲስ ነገር የለም? አዲስ ነገር አምጡ ስለተባልን ነው ይዘን የመጣን። አይዘህ ታጥቦ ጭቃ ቡኮ ነህ አንተ። ጋሽ ምንዳይ ከእናንተ የፈለጉት አዲስ ነገር፣ አዲስ ማንነት፣ አዲስ ስብዕና፣ አዲስ አስተሳሰብ ነበር። ጋሽ ምንዳይ በቃ ይቅርታ ያርጉላቸው። እናቴ አንቺ ካልሽ ይቅርታ አደርግላችኋለሁ። እስቲ አዲስ አስተሳሰብ፣ አዲስ ማንነታችሁን የገባበት ገብታችሁ ሂዱና ፈልጉ። ዳይ ሂዱና ፈልጉ። እናቴ